እያዳመጠ ለፎ ያዳመጠ መሰቀል አለብኝ ብሎ እያዳመጠ ምንድን ነው መሰቀሉ ነው የከበደ? እኔስ ሞት አይኖርም ነበረ ያሉት ቢኒ እንትን ብሎናል። ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ልጆቹ በስጋና በደም ስለሚካፈሉ እንዲሁ ክርስቶስ በደምና በስጋ ተካፈለ። ለምን? ሞትን ለመሻር። ይኸውም ዲያብሎስን ለመሻር፣ ሞትን ለመሻር በደምና በስጋ ተካፈለ ይላል። ስለዚህ ሞት ድል የተነሳው በልጁ ነው። ኤንዌስ ልጁ ካለ ሞት ይሻራል ማለታችሁ ጥሩ ነው። ኤንዌስ ግን ልጁ አምላክ ነው አምላክ አይደለም የሚሆነው ልጅ ካለው አላህ ያሉት በጠቅላላ እፎይ ይቅርታ ገባሁብህ ያሉት በጠቅላላ አዎ በክርስቶስ ኢየሱስ ይህ ነገር የለም። አሁን ለምሳሌ ወደ ቅድመ ተፈጥሯችን የመለሰን አዳም ሞት አልነበረበትም፣ መራብ አልነበረበትም፣ መጠማት አልነበረበትም፣ መበስበስ አልነበረበትም። በኃጢአት ምክንያት ነው እነዚህ ሁሉ የመጡት። ክርስቶስ ኢየሱስ ደግሞ በስጋና በደም የተካፈለው እኛን ወደ ጥንተ ተፈጥሯችን አዳም በመጀመሪያ ወደ ነበረው ሊመልሰን ማለት ነው። ስለዚህ አሁን እኛ መሞት፣ መበስበስ፣ መራብ፣ መጠማት የለብንም። መቼ? ከሞት በኋላ ማለት ነው። ምክንያቱም ክርስቶስ እነዚህ ነገሮች ሁሉ ምን ብሏቸዋል? በስጋው ሽሯቸዋል። አሁን ክርስቶስ አይራብም። አሁን ክርስቶስ ሞት የለበትም። አሁን ክርስቶስ መጠማት የለበትም። ከዘላለም ከሞት በኋላ በዘላለም ሕይወት ውስጥ ያለን የኛ ሕይወት በግልጽ ተገልጿል በክርስቶስ ማለት ነው። ይሄ ስጋችን እንደማይራብ፣ እንደማይበሰብስ፣ እንደማይሞት ስለዚህ ለእኛው ተሽሯል። ልጁ ኢየሱስ ክርስቶስ ይህን ሁሉ ሽሮታል ማለት ነው። እናንተ ግን ቆይ እሱ የሚመጣው በግ ታርዶ ምናምን ነው እሱ የሚመጣው። ለማንኛውም የተናገራችሁት ነገር ትክክል ነው። ልጅ ቢኖረው ኖሮ እነዚህ ነገሮች አሁንም ላላችሁት፣ አዎ ልጁ ኢየሱስ ክርስቶስ እነዚህ ነገሮችን ሁሉ በጠቅላላ አጥፍቷቸዋል፣ ጠፍተዋል፣ ሽሯቸዋል ማለት ነው። ኦኬ ይሄን እንድታውቁ ጥሩ ነገር ስለተናገራችሁ ነው የገባሁት። ላስቁምህና ጨምርላችሁ ብዙ ቆየው መሰለኝ። እሺ ሻይ እኔ አንድ ደቂቃ ብቻ አትሞላም። ጀስት የአላህን የባሪያና ከፍጡሮቹ ጋር ከእናንተ ጋር ያለው የባሪያና የእንትን ግንኙነት ነው እንጂ የአባትነት አይደለም። አላህ ልጅ ቢኖረው ግን ኮምፕሊትሊ የአባትና የልጅ ግንኙነት የፍቅር ግንኙነት ነው። በፈቃደኝነትና በፍቅር ላይ የሚመሰረት ነው። ይሄ ደግሞ ወደ ምን ይቀየራል? ለልጁ ሲል አባት በልጁ ፋንታ መከራን ይቀበላል አይደለ? መከራን ይቀበላል። ፍቅር ያስገድደዋል። አላህን ወደ አፍቃሪነት ይቀይረዋል። አይ ቲንክ ይህ ትክክለኛ ንግግር የተናገራችሁት። ልጅ ቢኖረው ኖሮ ብላችሁ የተናገራችሁት ሞት ያላችሁት በጣም ኢምፖርታንት ፖይንት ነው። ቢኮዝ ትክክልም የእናንተ አስተምሮ ስለሆነ ማለት ነው። ግንኙነቱ የባሪያና የገዢ ላይ ተገዢ ብቻ ነው። የፍቅር ግንኙነት የለውም። እዛ አንጻርም ይታያል ይላሉ። እኔ አይደለም እኔ የምጠይቀው ጥያቄ ማለት ነው ምርጥ ነው። ካታር አንዴ ቀድሜ ገብቻለሁ መሰለኝ። ስለዚህ አራማን ልጅ ቢኖረው ምንድን ነው እሱ ልጁ የሚሆነው? ወንድማችን ሙሐመድ እፎይ 54 ኢሳያስ 54:5 ክፈትልኝ። ልጅ ቢኖረው ምንድን ነው የሚሆነው? ኢሳያስ 54:5 ክፈትልኝ። አንዴ ቶፒኩ ላይ ግባ። እሱን እንድመልስልህ እኮ ነው። ይኸውልህ ቶፒኩ ላይ ግባ። ቀድሚያ እሱን እንድመልስልህ አንብቤንን እኔ እኮ እየነገርኩ ነው። ኢሳያስ 54:5 ክፈትልኝ። እሱን እሱ መጽሐፍ አይከፍተውም። እሱ የተከፈተው ቁርአንን አንብብ ቅድሚያ። እስካሁን እኮ ጥያቄ ስጠይቁ ቆያችሁ እስካሁን። አሁን ቶፒኩ ላይ ግቡ። ጊዜ መጠየቄ ነው። ቅድም ነበር ቶፒኩ ግባ። የተከፈተውን ይህንን ክፍል አንብቡ። ጥያቄ ቅድም እንድጠይቅ እኮ ፍቃድ ሰጥተኸኝ ጠይቀኝ ብለኸኝ ነበር። ትጠይቃለህ አትጠይቅም አልተባልክም። ነገር ግን መጀመሪያ ቶፒኩ እኔን አይመለከትም። እኔ የምልህን አንተ ልክ እንደምትለው ማይመለከት ከሆነ እንዴት አድርጋ በቃ ማይመለከት ቁርአን ማይመለከት ከሆነ ታዲያ ለምን ገባ? ሙስሊም ካልሆንክ ፈቃደኛ አይደለም በማትጨቃጨቅ በቃ። ስለዚህ አንተ ፈቃደኛ ስላልሆንክ ነው ቁርአንን እያነበብክ ያለው ነው። ሀሽም ሜቢ መቀጠል ይችላል። ረህማን ልጅ ቢኖረው የለውም እንጂ ቢኖረው እኔ ልጁ የተገዛ
የተገሰዎቹ ነው ምልስ የተገዢዎች መጀመሪያ ነኝ በላቸው። ማን ሰረ ነቢያችን ምን ብሎ የሚገዛው ምን ብሎ የሚገዛው ምን ብሎ የሚገዛው ያው የአላህ ትእዛዝ መጀመሪያ እኔ ነበር። እንዴት ነው እሱን ካልገባኝ እስኪ አብራራኝ ሲባል ልንገር አይደል ወይ? እሱ እየቆራረጠ ነው የሚያመጣው ትንሽ ትንሽ ምዕራፎችን ማለት ነው። ይሄ እፎይ ነገር ታውቀዋለህ አንተ። አማርኛውን ያኛውን አድርገው ሀሳብ እኮ ያመጣል። እፎይ ታውቀዋለህ። አማርኛውን ያንኛውን እስተነ ተፍሲር የሼክ መሐመድ ዘይንን ቁርአን ክፈትላችሁ በደንብ ግልጽ እንዲሆንልህ አይሻልም? እኔ ተቆራረጥኩብህ። ሳዲቅ ሳኒን እንትማትል የተቆራረጠ ከመሰለ በትልቁ ይከፈትልህ። ግን ልጅ መጀመሪያ ልጅ እኔ ነበርኩ ሆነ እኮ ነው። አሁን የቁርአን ላይ በፊት እንደሳይቻል እንደስ ምልካል ልጅ ቢኖረ ኖሮ የመጀመሪያ ልጅ እኔ ነበር። አይደለም፣ እየዋሸ ነው፣ እየዋሸ ነው። አንብበው። መልእክተኛችን መሐመድ ሆይ ስጠቃርቆ ብዙም አይታይም። መልእክተኛችን መሐመድ ወይ ለአራህማን ልጅ የለውም እንጂ ቢኖረው ይሰማል። አሁን እያየሁ ነው። ቢኖረው ለልጁ የተገዢዎች መጀመሪያ ነኝ። ለልጁ ነው እንደምልስ ለወጣለ ትንሽ እንትና ለልጁ ነው እንደምለው እና ለማን ነው ለልጁ ተገዢዎች? ስለዚህ ልጅ የለው ማለት እኮ ነው። ታውቀውንማ ልጅ ቢኖረው ግን ምን ያደርግ ነበረ? እሻም መጀመሪያ ተገዢው እኔ ነበረ መሆኑ ነው። ማን ነው የመጀመሪያ ተገዢው የሚሆነው? ነቢ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ እኮ ምን ብሎ የሚገዛው ምዕራፍ ነው። ቃታር ቃልቃት ትግባ። ቅድም እየቀጠፈ ነው እፎይ እያልክ ነበር። አሁን ደግሞ ግልጽ የሆነ ምዕራፍ ነው። ቅድም ምን ብሎ እያለ ነበረ? ቃታር ካያችሁት ቆራርጦ ነው የሚያመጣው፣ ሙሉ ክፍሉን አያመጣም እያለ ነበር። አሁን ደግሞ የተቆረጠ መሆኑ ቀረና ግልጽ የሆነ ነው እያለ ደግሞ አሁን ማለት ጀመረ ማለት ነው። ፕሊስ ጭንቅላታችሁን አደልሉ በእነዚህ አይነት ታሪክ ማለት ነው። ሂሻም ስለዚህ መሐመድ ይገዛው ነበር አይደለ? አዎ ልጅ ቢኖራችሁ መልካም። ስለዚህ ልጅ ቢኖረው አላህ ልጁ ራሱ አምላክ ነው የሚሆነው ማለት ነው። አንተ ልታደርገው አሁን የመጀመሪያ ተገዢ የነበርኩ ማለት እኮ ቢያንስ ወይም በአምላክነቱ ነው በሚኑ ነው ተገዥነት የሚሆነው። እሳ ላብራራማ ታላቅ ጋር ልትገዛ የምችለው በምንድን ነው? እሱ ምን ብለህ ነው ልትገዛው የምችለው? እኔ ልጠይቅሽ አንድ ጥያቄ ፕሊስ። ቃታር ሚዩት አድርግ። ሸኘው፣ ቃታርን አስወርደው። ሸኘው ክርስቲያን ለአራማን ልጅ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው። ምን ብለው ነው የሚገዛው? የአራማን ልጅ ቢኖረው ልጁ ምንድን ነው የሚሆነው? ፍጡር ነው የሚሆነው። ልጁ እንግዲህ ያው ፍጡር ነው የሚሆነው። ያላህ ልጅ ፍጡር ነው የሚሆነው። ካላህ የሚገኝ ካላህ የሚወጣ ፍጡር ይሆናል ብለህ ታምናለህ? ግን ሁለት አይነት ልጅነት አለ እኮ። አሁን እሳ ላይ ያልገባኝ ነገር አሁን ሁለት አይነት ልጅነት አለ። ለፈጣሪ የሚከሰሰው ዳሳሽ ከሆነ ያ ሰውዬ የፈጣሪ ልጅ ሊባል ይችላል።
ይሄ ደግሞ ሌላ ትርጉም ተመስተረጎም ኬታ መጣኸው? ሁለት አይነት ልጅነት አለ ያልከው፣ ለምሳሌ የስጋ ልጅነት አለ፣ የመንፈስ ስጋነትም አለ፣ ማነው ልጅነትም አለ። እስቲ ማስረጃ የመንፈስ ልጅነት በቁርአን ውስጥ አለ? እሱ በቁርአን ሳይሆን እኔ በራሴ ቁርአን ሁላችሁም ተመሳሳይ ናችሁ ማለት ነው። አንዴ ሁላችሁም ተመሳሳይ ሃይማኖታችሁ አንድ ናችሁ። እያወቃችሁ ያልሆነ ነገር አትናገሩ። እዚህ ውስጥ ሙስሊም የለም ሲጀመር። ሁሉም ክርስቲያን ናቸው። ስማ፣ የሰው አስተሳሰብ አታስብ። ጌታህን የለ አቡኪ ጌታህን ሰው ነው። ልንገርህ፣ አንተ እኮ በኢየሱስ ክርስቶስ የምታምን ሰው ነህ። ኢየሱስ ክርስቶስ ምድር ላይ ተረጋጋ፣ ፓኒክ አታድርግ። እኛ ክርስቲያኖች ነን፣ ድራማ ምንሰራ እንደናንተ ኡስታዞች ጻፈችልኝ የውሻዳ ልትይዝ ጻፈችልን እያልን እኛ በሌላ አካውንት እየጻፍን ድራማ እንኳን ምንሰራ አይደለንም። እንኳን ገዝታ ልናስገባ ይኸው አላሁ አክበር ሻዳ አሲዘኝ ስልክ ቁጥሯና ፕሮፋይል ማለት የራሳቸው እየጻፉ እንደሚያደርጉት እንኳን የምናደርግ ኢዴቶች አይደለንም። እኛ ሰው ቢመጣ ለራሱ ቢሄድ ለራሱ ሁ ኬርስ፣ እኛ ቁጥር አያሳስበንም። ሰው መምጣቱ መሄዱ እውነት እኛ ሰው 1000 ቢመጣ ዛሬ ክርስትናችን ላይ ቅንጣት ሊጨምር የለም። ሰው ሚሊየን ዛሬ ቢወጣ ቅንጣት የሚቀንስ የለም። ክርስትናው ላይ ራሱን ያጣል፣ ራሱን ያገኛል። ቆያ ቡኪ ተረጋጋ እኮ እንደማመጥ እስካሁን ምክንያቱም በሀሰት ከሰስከኝ እዚህ ጋር እንዳለ ድራማ እያሰራቸው ናቸው። ሁሉም ክርስቲያን ናቸው፣ ሙስሊም አንድም የለም ብለህ ስትል የእናንተ ኡስታዞች የሚሰሩትን እኛ ላይ አምጥተህ አትጫነው። እኛ ደደብና ለአምላካችን የሆነ ድራማ ምንሰራለት አድርገህ የምታስበን ከሆነ እንደዚህ አይነት ኢዴቶች አይደለንም። የእናንተ ኡስታዞች ናቸው አይደለም ገዝታቸው ላይ አሰልጥነው አምጥተው የሚሰሩት እንደዛ የእናንተ ናቸው። እኔ ብቻ አይደለም ያልኩት፣ የራስ ኡስታዞች ሲጣሉ መረጃውን ያወጡት ስላለ ማለት ነው። ስለዚህ ሌባ ሲሰርቅ አብሮ ይስማማል፣ ሲጣላ ይካፈላል። አይሚን ሲሰርቅ ይስማማል፣ ሲጣላ ሲካፈል ይጣላል እንደሚባለው ሲጣሉ መረጃዎቻችሁ የሚያወጡት የራሳችሁ ኡስታዞ አብረው ሲሰሩ የነበሩት ስላጋለጧችሁ ማለት ነው። ስቲል ከደ ጻፈችልኛው ሻዳ ልትይዝ ስሟንና ፕሮፋይል አጥፍቶ ራስ እንደ መጽሐፍ ራስ እንደማድረግ እዚህ ገስት ላይ አምጥተን ምንሰራው ድራማ የለንም። እኛ ለማን ድራማ ምንሰራው? ቢፈልግ ይምጣ ቢፈልግ ጋነ የሚግባ መፍቱ ነው። እኛ የሚጠበቅብን እውነትን ማሳየት ብቻ ነው። ምክንያቱም ቁጥር አያሳስበንም። ሰው ከመጣ ትክክል የሆነ የሚመስለን ሃይማኖታችን፣ ሰው ከወጣ ስህተት የሆነ የሚመስለን ሃይማኖታችን። እኛ እንደዛ አይደለንም። እኛ ክርስቲያኖች ነን። ክርስቶስ ሲሰቀል ዮሐንስና ማርያም ነበሩ። ሌሎቹ በዙሪያው የነበሩት ይሰቀል ያሉ ናቸው። የድምፅ ብልጫ የሚያሳስበና እውነት የሚያደርግ ከሆነ ሰቃዮቹ ትክክል የሆኑና እኛ ዛሬ ክርስቶስን ባላመለክን ነበር። ስለዚህ ቁጥር እኛ ያስጨንቃል። ክርስቶስ ጌታ ነው። ጌታ ከሆነ ማን ነው የሰቀለው? ወደ ቶፒኩ ገባ። ሜቢ ቶፒኩ ላይ መቀጠል የምትፈልግ ከሆነ መቀጠል ትችላለህ። አቡኪ ሌላ ቶፒክ ላይ ከቶፒኩ ጋር ተመሳሳይ የሆነ ነገር ኢሳያስ ፈልግ ቻው። አቡኪ ቀጥል። የራሱን ቁርአን ማንበብ አይፈልግም። የአላህ ልጅ ቢኖረው ታመልከው ነበር? እኔ ስለ ቁርአኑ አይመለከተኝም። እዚህ ጋር ክርስቶስ ማን ነው ተሰቀለ ያለው? እሺ ጌታ ከሆነ የሚመለከታቸው ቁርአን አይደለም። ሙስሊሞች ሁሌ የሰው ሃይማኖት ማቡካት፣ መጽሐፍ ቅዱስን ማቡካት ነው የሚመለከታቸው። ቁርአን ማወቅ፣ ቁርአን መቅራት፣ ቁርአን ማጥናት፣ ቁርአን ማንበብ እሱ አይመለከታቸው። የሚመለከታቸው ማቡካት ነው። ስለዚህ ክርስቶስ በገዛ ፈቃዱ ነው ነፍሴን ላነሯት ስልጣን አለኝ ላነሳትም ስልጣን አለኝ እንዳለ የሆነ አካል አስገድዶት የሆነ አካል እንትን ብሎት አይደለም፣ በገዛ ፈቃዱ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 14 አካባቢ ጀምሮ እስከ 27 አዳምጥ ሀይ ሸኛው
በነገራችን ላይ በቃ አይመለከተኝም ሲሉ እኮ ያልቃል። ቁርአናቸው ማውራት አይፈልጉም እነዚህ ሰዎች። ምንድን ነው የሚሻላቸው? እኛ እናንብብላችሁ እና ታዲያ ሌሊት ሌሊት እየተነሳን መስጊድ ውስጥ ገብተን እኛ እንቅራላችሁ? አይመለከተን የምትሉ እንዴት ነው ነገሩ? አላህ ልጅ ቢኖረው ታመልከው ነበር? ይሄ ነው ጥያቄ። በነገራችን ላይ ቀላል ነው። ልጅ ቢኖረው አሁን አላህ ወልዶ ቢሆን ይኸውልህ ወልዶ ቢሆን ሱራ 601 ላይ እኔ ሚስት ስለሌለኝ ልጅ አልወልድም ብሎ ተናግሯል። ስለዚህ ሚስት አግኝቶ ምናልባት ልጁ ቢወልድ ልጁን ታመልከዋለህ ወይስ አታመልከውም? ልጁንስ? ስለዚህ ከአላህ ይልቅ አንተ ነው የምታውቀው ማለት ነው። ከመሐመድ ይልቅ ከአላህ ይልቅ ሂሻም አለው አይደል? የማን የማይሰማው? እኔ ይሰማኛል። የማን የማይሰማችሁ ጋስ? እስኪ ተረጋጋ በእናትህ። የማን ነው የማይሰማችሁ? የኔ ነው የማይሰማችሁ ወይስ ሴፎይ ነው? ኦኬ ልጁ ነው የማይሰማው። እሺ በቃ ችግር የለውም። እሺ አቡክ የአላህን ልጅ ታመልከው ነበር ወይስ አታመልከውም? ቢኖረው ቢወልድ ኖሮ ቀጥል እስኪ። አቡኪ ካለ መቀጠል ትችላለህ። አሁን ሉክ ለእሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ነው የሚለው ቁርአኑ አለ ሱራ ላይ ማለት ነው። ስለዚህ ሱራ 43 ሱረቱ ዙሩፍ አንቀጽ 81 ላይ ደግሞ ምን ይላል? ሙሐመድ ሆይ በል ለአራህማን ልጅ ቢኖረው እኔ የልጁ መጀመሪያ ተገዢ ይሆናለሁ ብሎ ይናገራል። አቡኪ የለም እኛ ገስት ላይ እኮ አለ። እንዴት ነው ነገሩ? አሁን ወጣ። ተናዱ ሀሽም መቀጠል ይችላል። ወይ እናንተ አቅጣጫ ነው
I'm